ያሰቃይ ብዙ ነገር አበላሽ በጣም ብዙ አበላሽሽብኝ ህይወቴን ብዙ ነገሬን አሳጣሽኝ ከዚህ በላይ እንደልሆን አንገላታሽኝ አሁን ዝም ብለሽ ማለት ነው አንቺ ሲጀመር አንቺ አትማሪም በጣም ባለጌ ደግሞ ድርቅናዋስ ባለጌ የሚለው ራሱ አይገልጽም ለእህትሽ እንኳን ማትመለሽ እኮ ነሽ ሰላም ጤና ይስጥልኝ የሚስጥር ጓዳ ዩቲዩብ ተከታታዮቻችን እኔ ሆተ ነኝ እንግዲህ በአዲስ ቪዲዮዎች መጣናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ አንዲት እህታችን በስልክ ደውላ የሆነ ቦታ እንድንገኝ ቀጥራናለች እንግዲህ ወደ ቦታው አብረን እንሄዳለን እዛ ጋር ምን እንዳለ ምን እንደተፈጠረ ምናቀው ታሪክ የለም ስለዚህ አብረን ሄደን እናያለን ሰላም ቤተሰቦቻችን እንደምን ቆያችሁ እንግዲህ ይሄው ቦታው ላይ ተገኝተናል እንዳልናችሁ ልጅቱንም አግኝተናታል የደወለችልን ጉዳዩ ምንድነው የተፈጠረው ምንስ አጋጥሟት ነው ወደኛ የደወለችው ወይም እኛ ማናገር ማማከር የፈለገችው የሚለውን ጉዳይ ከእህታችን አብረን ምን ሰማ ይሆናል እኔ ሆተ ምስራቅ እባላለሁ እሺ እኔ ዮርዳኖስ እባላለሁ ስላወቅኩሽ ደስ ብሎኛል እሺ ዮርዳኖስ እንግዲህ ወደኛ ልትደውይበት የቻልሽበት ምክንያት የሆነ ጉዳይ ቢያጋጥምሽ ነው ወይ የሆነ ችግር እንዳለ ይሰማኛል ካወራረሽም ከምንሽም ከአንዳንድ ነገሮች ማለት ነው ስለዚህ እስኪ ምንድነው ያጋጠመሽ ችግር ምንድነው የተፈጠረው ነገር ወደኛ ልትደውይበት የቻልሽበት ምክንያት ምንድነው እኔ ቆይቻለሁ ስልካችሁን ሳፈላልገው ነበረ በሰው ምክንያት ነው ለአንድ ለጓደኛዬ ስነግራት ባሏን አማክራ ነው እንደዚህ ብላይ ያገኘዋችሁና ብዙ ለፍቻለሁ ከማየው ነገር ደስተኛ ስላልሆንኩ ነው አሁን ወደ እናንተ የመጣሁት ማለት ነው እና እኔም አሁን በተፈጠረው ነገር ደስተኛ ስላልነበርኩ ነው ጎረቤቶቼ ናቸው አውቃለሁ ብዙ አመት አብረውኝ ኖረዋሉ ግን ሁኔታው ያማረኝ ስላልመጣ ነው ወደ እናንተ ጋር እንድፈልጋችሁ የሆንኩት ማለት ነው እሺ ምንድነው ማለት ምንድነው የተፈጠረው ነገር ማለት ከማን ጋር ነው የተፈጠረው ነገር አሁን ልትነግሪኝ የፈለግሽበት ምክንያት እነማን ናቸው ጎረቤቶቼ ናቸው ብዙ አመት ከኔ ጋር እናትና አባት በነበራቸው ሰዓት ነው ማቃቸው አብረን ነው ያደግነው ማለት ነው እዚህ ብንቆይም ማለት እና አሁን ላይ ደግሞ በፊት የነበረውና አሁን የነበረው ግራ ስለገባኝ ነው እናንተ ጋር የመጣሁት ኦኬ ስለዚህ አሁን ስለሆኑ ልጆች ስለሆኑ ሰዎች ልትነግሪን አስበሻል እስኪ ስለ ልጆቹ አጫውችን ታናሽ እህትዮ አለች እና በቃ እኔ ማዩ በፊት ተበድላት ነበር መበደል ሳይሆን ማማቾች ናቸው ይጣላሉ ይጋጫሉ ይሄን አምናለሁ ግን አሁን ላይ ለተፈጠረው እሷ ላይም ያየሁት ነገር በፊት የነበረው አሁን ደግሞ ሙሉ እሷነቷን ስላጣዋት ነው በቃ እናንተን ያፈላለኩት ማለት ነው እና በውስጤም እጠራጠር የነበረው ነገር አሁን ላይ በማየው ነገር አንድ አይነት ስለሆነብኝ በቃ ይሄ ትክክል ነገር ነው ብዬ ላጋልጥ ወደ እናንተ ጋር መጣ እሺ የምታጋልጪው ማን ላይ ነው ማን ላይ ተጽዕኖ ደርሶ ነው ወይስ ማን ላይ አደጋ ደርሶ ነው እስኪ ስለሱ ሁኔታ ዝርዝር አድርገሽ ነገር አንድ እህትዮ አለች በርግጥ እህትየው ትለባብሳለች እንደፈለገች እንደምትሆን አውቃለሁ አንደኛዋ ደግሞ በጣም ምስኪን ናት ከቤት ራሱ መውጣት አትችልም ምናምን በሱን ነው ማቀው እና አሁን ላይ ደግሞ ያቺኛዋም ተቀይራ ባለባበሷም ሆነ በሁኔታዋ ሙሉ ለሙሉ እና የሚወራው ነገር እኔም ስላስፈራኝ ነው ቢያንስ እንኳን በፊት ሰርባትም የሆነ ሰው እንዳያቃት ምናምን ነበር የሚመስለኝ ማለት ነው እና እሷን እየጠበቀቻት ነበር የሚመስለኝ አሁን ላይ ግን ልጅቷ ሙሉ ለሙሉ ተቀይራ ሴቶች ይበዛሉ በቃ እሷ በመታደርገው ነገር ላይ እየተሳተፈች ነው ልጅቷ ራሱ ማለት ነው እና በፊት ሰው አይመጣብንም ነበር በቃ እንደ ድህነታችንም ተከባብረንም ምንም እንኖር ነበር አሁን ላይ ግን ልጅቷ ራሱ ከነበራት ባህሪም ሆነ አለባበስ ልጅቷ ማለት ትልቋ ናት ትንሿ እና ያቺ እንደፈለገች እንደምትሆን አውቃለሁ ትልቅየዋ እንደፈለገች እንደምትሆን አውቃለሁ እዚች ላይ ግን አሁን ላይ ሙሉ ለሙሉ የዛችን ባህሪ ይዛ የሆነ በመታደርገው በፊት የማታደርገውን ነገር እያደረገች ስለማያት ግራ ስለተጋባው ትልቅ እህቷ ትንሽ እህቷ ላይ ነው ትንሽ እህቷ ላይ ተጽዕኖ የምትፈጽመው ወይ የምታደርገው ትልቋ ከትንሽ እህቷ ላይ ነው እና ሴቶች ይበዛሉ ይሄ ማይደረግ አለባበስ ታስለብሳታለች
የተለያዩ በቃ ይሄ ማይደረግ ማለት ወጣ ያለ ወጣኛ ሀገር ውስጥ እኔ አላቅም ይከብዳል እንደዚህ አሁን ላይ በተፈጠረው ብቻ ምን ሲሆን ነው እንደሱ የምታስለብሳት ማለት ቤት ሴቶች ውስጥ ነው አሁን በፊት ሴቶችም ሰው አይመጣም ነበር ወደኛ ይዛት ትወጣለች ወደ ውጭ ምናምን ነው እሱም አለ ግን ተጨማሪ ቤት ውስጥም የሚደረግ ነገር አለ መሰለኝ እና ልጅቷን ባህሪዋ ተቀያየረብኝ በፊት የነበራት ኮንፊደንስ አሁን ላይ ደግሞ ያለው የሷን የቷን መከተሏ ለኔ ግራ ስለገባኝ እሺ ስለዚህ አንቺ ምንድነው ለየት ያለ ነገር ያየሽው ከሁለቱ አዎ ከነሱ ጋር ሲያለሽ ቀረቤታ ምንድነው እንዴት ነው ተወቃችሁ እኛ እናትና አባታቸው የነሱ ሳይሞቱ በፊት በጣም እዚህ ቤት ማች ናቸው ሁለቱ ኖረናል በጣም ሁለቱ ብቻ ናቸው ሁለቱ እነሱ ሁለቱ ነው የሚኖሩት ያው ጎረቤት አብሮ አደግነን ብዙ አመት ስለኖርም ማለት ነው አሁን ላይ ግን ማያቸው ሴቶች ይበዛሉ ሴቶች የሚያመጧቸው ሴቶች ደግሞ አሁን ላይ በቲቪም ሆነ በመናምን እየተነገረ ያለውን አይነት ነው እነዛም የሚያንጸባርቁትና አሁንም ትክክለኛ ነገር ይሄ እየሆነ ነው እዚህ አካባቢ ማለት ነው እና ለዛም ነው ብዙ ጊዜ ጠብቅ ያለው እና ያው የምታዩም ነገር አለ የግዴታ እንትን ብቻ እይታ ሳይሆን ድርጊቱን ተከታትያታለሁ ልጅቷን ማለት ነው እና ያው ነው ብዬ እገምታለሁ ምንድነው እሺ አሁን አንቺ እንደዚህ ለየት ያለ ያየሽባቸው ነገሮች ወይም ደግሞ የተከሰቱ ነገሮች ምትያቸው ምንድናቸው እነዛ ለኔ አሁን ይሄ ሴት ለሴት የሚሉት ነገር ነው ሴት ለሴት ማለት ያው ፈረንጆች የሚጠቀሙት ሌዝቢያን ነው የሚሉት እንደዛ አይነት ነው ልጅቷ ያካሄደች የወንድ ባህሪ ያላቸው ሴት ሆነው የወንድ ባህሪ ነው በቃ ያላቸው የሚያደርጉት የወንድ እንደ ወንድ ናቸው ግን ያው ሴት ለሴት ነው ማለት አሁን እንደዚህ አይነት ነገር ልትገምችበት የቻልሽው ምንድነው ማለት ይሄ በጣም ከባድ ነገር ነው አዎ በጣም የሚዘገንን ነገር ነውና እዚህ አሁን ምን ሰማቸው ምናምን ምናያቸው ነገር በአካል እንደዚህ ሆናሉ ወይም ደግሞ ሆነው ማየት በጣም ከባድ ነገር ነው ስለዚህ ምንድነው አንቺ ያየሽው ነገር እርግጠኛ ያደረገሽ ነገር እንደዚህ እንድታስቢ ያደረገሽ ነገር አዎ ማለት እንደዚህ ሙሉ ለሙሉ ወደ እናንተ ጋር እንድመጣ ያደረገኝም ራሱ አሁን ከኔ ጋርም ሰው ማለት ብዙም ታየለም እነሱ ናቸው ያሉት ሴቶች አሉ እነሱ ጋር የሚመጡ ማለት እና የሆነ ወደኔም አይነት እንደ ማለት የሆነ አቋውናቸው ለመግባባት አይነት ስሜት ነው በሚያደርጉት ነገር እስከ ተማርኩ ድረስ ደግሞ ይሄንን ጠፍቶኝ አይደለም ግን ቀድሜ ምንም ቢሆን የራስሽን እሳት ካጠፋሽ በኋላ ነው እናትና አባታቸው በቅርብ ነው የሞቱት እስኪ ስለ እናትና አባታቸው አወሪ ወይኔ በጣም ያሳዝናሉ እነሱ ማለት እጅግ በጣም ትሁት ናቸው የቤተ ክርስቲያን ሰው ናቸው አንዷ ናት እንግዲህ ታላቅ የተባለችው ብቻ ናት እንደምታጠፋ ማቀው ማለት ያው ካለው አምሽታ መምጣቱ ምንም እንዳልሆነ የሆነ በራሷ ነው እንትን ምትለው የነሱ ይሄ ባሪዋ እናትና አባቷ ከመሞታቸው በፊት ነው ያው እንደዚህ አልወጣም እንጂ በጣም ግን ታከብራቸው ነበር ላፊም በቃ ለነሱ ያላት ስርዓት ነበራት እቺ ደግሞ ታናሽ ተብዩዋ እጅግ በጣም በቃ ከቤተ ክርስቲያን አጠፋም በቃ ውሏም ምናምን አመሻሽ ላይ ነው በቃ ነጠሏን ይዛ የምትመጣው እና አሁን ላይ እንደዚህ የሆነው እናትና አባትየው ሞቱ በኋላ ነው ኦኬ ስንት አመት ሆናቸዋል አሁን እናትና አባታቸው ካረፉ ቆይቷል በጣም ወደ 8 ይሆናቸዋል ረጅም ጊዜ ነው አዎ በጣም ከባድ ነገር ነው በጣም ምን አንቺስ ከእናትና አባታቸው ጋር ያለሽ ቅርርብነት በቅርብ ነው የምታውቂያቸው ወይስ የቆየ ናቸው አረ ቆይተናል እነሱ ያው 8 አመት እኮ በጣም ረጅም ነው ምክንያቱም አሁን ከሞቱ 8 አመት ከሆነ ከዛ በፊት ደግሞ የረጅም ጊዜ ትውውቅ ነው ማለት ነው አዎ እኔ እዚሁ ተውልጄም ነው ያደኩት ግን እዚህ እነሱን ካወቋቸው ቢቀርሙኝም እነሱ እኩል ነው ከልጆቻቸው ጋር አሁን ታላቅ ከተባለችው ጋር እኩያ ማቾች ነን እቺ ትንሽዬ ናት ያቺ ግን ከኔ እኩያ ናት ስለዚህ አንቺ እዚህ ተከራይ ነሽ ወይስ ጎረቤት ነሽ ምንድነሽ አንቺ
ባዝኔ ማለት ያው የቤት ኪራይም ኑሮ ምንም ስለተወደደ እኔ አግብቼ ነው የምኖረው። አንድ ልጅ አለኝ። ደስ ይላል። ፈጣሪ ያሳድግልሽ። ባለ ትዳር ነኝ። ግን ይሄንን አይቼ ከማለፍ ብዬ ነው እኔም ደግሞ ያው ወደ እናንተ ጋር የመጣሁት። በጣም የተለየ ነገር ነው። ስለዚህ አሁን ልጅቱ በምን ላይ ነው የምትገኘው? በምን ሁኔታ ላይ ነው የምትገኘው? እንግዲህ ደስ ሲላት ቆልፋባት ነው የምትውለው። ከቤት አትወጣም። አግኝተሻት ለማዋራት ምናምን ሞክረሽ ታውቂያለሽ? ሞክሬያለሁ። እንደ በፊቱ ችግሯን አትነግረኝም። ልጅቷ ከበፊቱም ድብቅ ስለነበረች ወይ ያው ዝም ስለምትል እሱን አውቃለሁ። ባህሪዋ ዝምተኛ ናት። ግን ይህን ያህል በአንዴው የሚያስቀይር ነገር የለም። በፊት ያው እንግባባለን። እኔን ትንሽዬም ቢሆን እቀርባታለሁ። ትንሽዬዋን ነው ትልቋ? ትንሽዬዋን። አሁን እሷን እንትን ለማለት ስል ጭራሹኑ እያጣዋት መጣው። እህቷ ምናምን ከመጣች እሷ በጣም ኃይለኛ ናት እና በጣም እላፊ ስለምትቆጣ ትደነግጣለች። አሁን በፊትስ የሆነ በር ስትከፍት እኔም ቢሆን እየጠበኩኝ እየወጣሁ አናግራት ነበረ። በቃ ስላለው ሁኔታ አይዞሽ ምናምን እንባባል ነበር። አሁን ግን አላቅም፣ አትወጣም። እህትየው ስመጣ ነው ከከፈተች ልጆቹን ሰብስባ የምትመጣው። በቃ ምን እንደሚያደርጉ እግዚአብሔር ያውቀው። እንግዲህ ጉዳዩ በጣም ከባድ እንደሆነ ነገርሽኛል። ስለዚህ አሁን እኔ ልጅቱን በምን አይነት መንገድ ልጅቷ ልገናኝ እችላለሁ? ወይስ ልጅቱን እንዴት ልረዳት እችላለሁ? እንዴት ማግኘት እችላለሁ ልጅቷን? ዋናው መገናኘታችን ነው። እግዚአብሔር በፈቀደው ደስ ይላል። ይሄ የመጀመሪያ አይደለም። ቢያንስ እንኳን ስለ እውነት እኔ መሰክራለሁ፣ አይቻለሁ። እንደዚህም ባይባል አሁን ስላገኘዋችሁ በቃ ትክክለኛ ቦታ ስለቆምኩኝ እውነቱን ተናግሬ እርዳታ ነው የምፈልገው ለልጅቷ። እሱን ነው የምፈልገው። ሁለት ደግሞ እሷም እንድታገኛት ልጅቱ እህቷ ማለት ነው። አሁን ቋሚ ስራዋ ምንድን ነው? ማለት በምን አይነት ቢዝነስ ነው የምትተዳደረው እህቲቱ ማለት ነው? ታላቅየው በተለያየ ማለት እንደዚህ ብልሽ በቃ ቢዝነስም ትሰራለች የተገኘውና ሴቶች ታመጣለች። አሁን ላይ ይሄ ትክክል እህቷን አሳልፋ ከሰጠች እርግጠኛ ሆኜም እውነተኛ እንግዲህ ወሬ ሰምቻ አይደለም በአይኔ በብረቱ ያየሁትም ነገር ስላለ እህቷ ጋር እንደዚህ አይነት ጉዳዮች ሲፈጽሙ አይቻለሁ እያልሽ ትክክላው እና ይሄ ነው አሳማኝ አድርጎኝ እኔ እስከ ዛሬ ድረስ እንኳን የሆነ ለመከታተል ብቻ ነበር የምፈልገው። እስኪ እውነት ነው ውሸት ነው እያለ ግን ይሄ በአይኑ በብረቴ በማይካደው ነው ያየዋት። ስለዚህ እናንተንም በማግኘት እርግጠኛ ሆኜም ደግሞ እንደዚህ ልናገርም የፈለኩትም ለዛ ነው። እናንተን በጣም ፈልጌያለሁ እና ስላገኛችሁም ደስ ብሎኛል። እሺ እኛም እንግዲህ እንደዚህ አይነት ጉዳዮች ስላካፈልሽ እኛም ደስተኛ ነን። ግን አሁን ልጅቱን ለማግኘት እኔ አሁን ወደ ቤት ነው የሚሄደው። ልጅ ማለት እህቲቱ በሌለችበት ታይም ነው መሆን ያለበት ልጅቷን ለማወራህ ማለት ነው። እሱን ታይም እንዴት ነው? ወይኔ እህትየውማ መኖር የለባትም ሲጀመር። ለሷም ብቻ አይደለም ለኔም እንትና አደጋው። እንዴት ታዲያ ልጅቱን ላዋራት እችላለሁ? እንዴት ላገኛት እችላለሁ? እሱን ማለት እህትየው ቀን ብዙም አትኖርም። ወደ 12 ሰዓት የሆነ ደብዘዝ ሲልም አንዳንዴም ደግሞ እንደዚሁ በቀኑ ትመጣለች። ስለዚህ እኔ ከኔ ጋርም እንደዚህ አይነት ነገር ስለሌላት ቢያንስ እንኳን እህትየው በሌለችበት ሰዓት ልደውልልሽና እሷን እንድታገኛት ልጅቱ ማለት ነው። ስለዚህ አንቺ ቲቶ ስትወጣ ወይም ደግሞ ብቻዋን በሆነችበት ሰዓት ትደውይልኝና እኔ በቦታው መጥቼ ልጅቱን ለማዋራት ሞክራለሁ ማለት ነው። ደስ ይለኛል። ስለዚህ አንቺ በቦታው ልጅቱ የሌለች ሲሆን ደውይልኝና እኛ በቦታው እንገኛለን። ቆይ አሁን እንደሆነም ጧት ስለሆነ ከሰዓት ልትመጣ ትችላለች ምናልባት እና እቺን አጋጣሚ እንትን ብዬ ቢያንስ ትንሽ አይቻት ልምጣ። ስለዚህ እስኪ መጀመሪያ ቼክ አድርገሽ ትመጪ። በቃ ቼክ አድርጊና አሳውቂኝ። ይቅርታ ችግር መጣሁ። እሺ ተመልካቾቻችን እንግዲህ ልጅቱን አገኛታለሁ ምናምን ብላ ሄዳለች። እስኪ እንያትና ጉዳዩን ለማናገር ልጅቷን ለማውራት ምናምን ነገር እንሞክራለን። ስለዚህ ወደ ልጅቱ አብረን እንሄድና እስኪ ያለውን ነገር አብረን እንጠይቅ። እሺ ምን አገኘሽ?
አዎ እህትየው አሁን ላይ አይቻት የለችም። እርግጠኛ ነሽ እንደማትመጣ? ደስ ይለኛል። አሁን በዚህ ሰዓት እንደማትመጣ እርግጠኛ ነሽ? በዚህ ሰዓት አትመጣም። አዎ አሁን ሰዓቷ ገና ነው። በዚህ አጋጣሚ ይሄ ቤቴ የኔ ነው። ኦኬ ደስ ይላል። እዚህ ነው የምኖረው። ቅርብ ናችኋ? አዎ ጎረቤት እኮ ነን። ጥሩ አጋጣሚ ነው አንቺ ያገኘነው እግዚአብሔር ሲፈቅድ። አዎ እሞ እንዴት ሰላም ዋላችሁ? እንዴት ዋላችሁ? ደህና ነሽ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አለን እንዴት ነሽ? ደህና ነሽ? እሺ እናማ እንዴት ነሽ? ለብቻሽ ዛሬ ደስ ይላል። ትንሽ ላዋራሽ ነበር ለ5 ደቂቃ። ኧረ እህቴ ትቆጣኛለች። ምንም እኮ ኧረ እህቴ ትቆጣኛለች። አሁን ውጡልኝ። ምንም አይደለም። ምንም አይደለም። ኧረ ውጡልኝ። እህቴ ትቆጣኛለች። አይደለም አዳምጪኝ። እሷም ጥሩ ሰው ናት። ቢያንስ እንኳን ያንቺንም ችግር ትረዳለች። ኧረ ውጡልኝ። በጣም አስጠንቅቀኝ። ተረጋጊ። ቆይ ምንም እኔ ማለት ነው እኔ እህትሽ ነኝ። ምንም የምናደርገው ነገር የለም። እኔ ከእሷ ጋር ነኝ። አይደለም አይ እህቴ ትቆጣኛለች። በጣም ነው ያስጠነቀቀችኝ። ውጡልኝ በቃ ውጡልኝ። ኧረ ውጡልኝ። ቆይ እንወጣለን። ውጡልኝ። አልፈልግም። ውጡልኝ። በቃ ትቆጣኛለች። ውጡልኝ። እሺ ውጡልኝ። በቃ ውጡልኝ። አልፈልግም። በቃ ውጡልኝ። እሺ ውጡልኝ። አልፈልግም። ትቆጣኛለች። ውጡልኝ። በቃ እኔ አልፈልግም። ውጡልኝ። እሺ ውጡልኝ። በቃ ውጡልኝ። እሺ አንቺ ተረጋጊ። እኔ አረጋጋለሁ። ውጡልኝ። እሺ ውጡልኝ። 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 ኧረ ውጡልኝ። ውጡልኝ። አልፈልግም። እኔ እህቴ ትቆጣኛለች። በቃ ትቆጣኛለች እህቴ። በቃ ምን ደግሞ ምን ፈልጋችሁ ነው? በቃ ምን ፈልጋችሁ ነው? ውጡልኝ። በቃ ውጡልኝ። ደግሞ ዛሬ ምን አይነት ጉድ ነው? ውጡልኝ። ውጡልኝ። 5 ደቂቃ ተረጋጊ በእናትሽ። አንዴ ብቻ ብዙ አንቆይ። እህቴ ትቆጣኛለች። በጣም አስጠንቅቃኛለች። ውጡልኝ። ማንም እንዳይገባ ብላኛለች። በቃ እኮ ብትመጣለች አሁን ትቆጣኛለች። አሁን ነው እግሯ ወጣ ከማለቷ እናንተ ትመጣላችሁ። በቃ ትቆጣኛለች። በቃ ውጡልኝ። እሷ ስትመጣ አውሩ። በቃ እኔ ትቆጣኛለች። በቃ ማንም ሰው እንዳይገባ ብላኛለች። እንዴ እኮ በቃ እኔ ተረጋግኛ። በቃ እኔ አልፈልግም። ውጡልኝ አልኩ። በቃ ውጡልኝ። እንዴ እሺ አንዴ ተረጋጊ። አንዴ ተረጋጊ። አይደለም የመጣችው። እሺ በእናትሽ ዛሬ ደግሞ ምን አይነት ጣጣ ነው የገባሁት? በቃ ምን አይነት ጣጣ ነው? እኛ ምን ጎዳሽ ሰዎች አይደለንም። በቃ እኔ አልፈልግም። በቃ እኔ አልፈልግም። ውጡልኝ። እኔ ታስወጡኛላችሁ። ትቆጣኛለች። በቃ ውጡልኝ። እኔ ውጡልኝ። ውጡልኝ። በቃ እኔ አልፈልግም። ትመጣለች። በቃ እኔ ትመጣለች። ውጡልኝ። እሷን ታውቂያታለሽ አይደለ? እሷን የምታውቂያት ልጅ ነች። ተረጋጊ። እንደዚህ አይነት አመል የለብሽም አውቃለሁ። አንቆይም እኛ ብዙ ተረጋጊ። እኔ ቆንጆ 5 ደቂቃ በእናትሽ እህትሽም ብዙ አንቆይም እኮ እኔ ትመጣለች። በቃ ትቆጣኛለች። ውጡልኝ። ብዙ አንቆይም። በቃ ውጡልኝ። እኔ አልፈልግም። በቃ ውጡልኝ። እሺ በቃ እንሄዳለን። እኛ እንሄዳለን። ሞትልሽ። ተረጋጊ። በእናትሽ እንደው ተረጋጊ። የልብንሽ አይደል? ወዲያውኑ ነው የምንወጣው። እግዚአብሔርን እሷን ብቻ 5 ደቂቃ ስሚልኝ በእናትሽ። እንደው ለራስሽ የሚወት እኮ ነው። በቃ ተረጋጊ። እባክሽን በእናትሽ። እዚህ ሳትመጣ ነው ተመልሰን የምንወጣው። እሺ አሁን ነው። በቃ ተረጋጊ። አሁን ነው በቃ ወጣለች። ግራ ከመውጣቷ እናንተ እሺ በቃ የእሷን ታውቂያት የለ? ዞሮ እኔ የእሷ ጓደኛ ነኝ እኮ። እሷን ታውቂያት የለ? ተረጋጊ። በመጀመሪያ በቃ ተረጋጊ። እንወጣለን። 5 ደቂቃ ለራስሽም እኮ ነው። በቃ እኔ ማለት ነው ይኸውልሽማ አንዳንድ ጥያቄዎች እጠይቅሻለሁ። ከዛ ወጥቼ እህቴ ሳትመጣ ወጥቼ እሄዳለሁ። እሺ 5 ደቂቃ ራሱ አልቆይም። በቃ እኔ ለአንቺ የሚጠቅሙ ነገሮች ነው የምናደርገው። አሁን እዚህ ጋር የሚጎዱሽ ነገሮች ሳይሆን የሚጠቅም ነገሮች ነው የምጠይቅሽ። ኧረ እኔ በፍጹም 2 ደቂቃ ራሱ በቃ እኔ በቃ ትቆጣኛለች። ውጡልኝ። በህግ አምላክ ውጡልኝ። ህግ ይዳኛል። አይደለም በህግ አምላክ አንቆይም። እሺ በይ በእናትሽ። ስለዚህ ይኸውልሽ 2 ደቂቃ 3 ደቂቃ ነው የሚፈጅብሽ። አንዴ ተወሰኑሽ ጥያቄዎች እጠይቅሻለሁ። ከዛ ወጣን እንሄዳለን። እሺ እህትሽ ሳትመጣ ነው የምንሄደው እኛ። እሺ እኛ አንቺን ልንረዳ። እህትሽ እኮ ተጨንቃ ነው። እሺ በይ በእናትሽ። ታውቂያት የለች እንግዲህ እድሜ ልክሽ የምታውቂያት ናት እቺ። ስለዚህ ቢያንስ ለአንቺ የሚጠቅም ነገር ነው እኛ የምናደርገው እዚህ ጋር። ኧረ እኔ አላውቃትም። በእናትሽ እሱ ተይው በእናትሽ። እሱ ምንም ችግር የለም። አትወቂኝም እወቂኝም አውቃለሁ እህትሽ ኃይለኛ እንደሆነች። በቃ አሁኑኑ 5 ደቂቃ ባልፈጀ ውስጥ እንወጣለን። ግን ይሄ ስህተት እንዳይሆን ብዬ ነው ስለምንሽ። እንደው ቢያንስ ቢቆጫትን ነገር እባክሽ ታድርግና በቃ እኔ ምንም ነገር የሚፈጠር ነገር የለም። ትንሽዬ ጥያቄዎች ነው የምጠይቅሽ። ከዛ በኋላ ወጣን እንሄዳለን። እሺ እኔ በቃ ምንም ተረጋጊ።
5 ደቂቃ ብቻ አናግሪያት። ምንድነው ደግሞ ጓደኛዬ እሺ ጠይቅሻለሁ። በቃ አንዴ ላይት ምናምን ነገር ላስተካክልና አንዴ ጥያቄ ልጠይቃት። እሺ ተመልካቾቻችን እንግዲህ እህታችን እንደምንም ለማረጋጋት ሞክረናል። እስኪ እንግዲህ ያለችበትን ሁኔታ ምናምን በአንዳንድ ጥያቄዎች ምናምን እንጠይቃትና ያለችበትን ሁኔታ የምታሳውቀን ይሆናል። ሰላም እህቴ። ሰላም፣ እግዚአብሔር ይመስገን። እስኪ ራስሽን አስተዋውቂ። መጀመሪያ እኔ ራሴን ላስተዋውቅሽ። እኔ ህይወት ምስራቅ እባላለሁ። እኔ ህይወት እባላለሁ። እሺ ህይወት ደህና ነሽ? እግዚአብሔር ይመስገን። እሺ እዚህ ከማን ጋር ነው የምትኖሪው? እዚህ ከእህቴ ጋር ነው የምኖረው። እህትሽ ጋር? አዎ። ኦኬ። ምንድነው ተማሪ ነው ወይስ ምንድን ነሽ? ለጊዜው ምንም ነገር የለም። ትምህርት አለቀ? አዎ ትምህርት አልቋል። ጨርሻለሁ። አይ ደስ ይላል። ስራ ምናምን ለመሞከር አላሰብሽም? ስራ ለጊዜው የለኝም፣ እሞክራለሁ። ደስ ይላል። መሞከር አይከፋም። ከመሞከር ነው ብዙ ነገሮች የሚመጡ። አዎ። አይ እንደማይሽ ከሆነ ገና ነው። በቅርብ ነው መሰል ደግሞ የጨረስሽው? አዎ ብዙም ሩቅ አይደለም። ከእቴ ጋር ነው እዚህ ጋር የምኖረው፣ እዚህ ቤት የምኖረው ብለሻል? አዎ ከእቴ ጋር። እናትና አባቶቻችሁስ እዚህ ናቸው ወይስ ሌላ ጋር? እናትና አባቶቻችን በህይወት የሉም፣ እዚህ ነፍስ ይማር። እሺ ስለዚህ ምን ያህል ጊዜ ሆናቸው እናትና አባቶች ከሞቱ? ትንሽ ቆይተዋል። ስለዚህ አንቺ ከእህትሽ ጋር ነው እዚህ የምትኖሪው? አዎ። እህትሽስ ምንድን ነው የምትሰራው? እህቴ ስራ አላት። እሺ አንዳንድ ነገሮችን አውርተሽኛል። እስኪ ደግሞ ስለኔ ላውራሽ። እኔ እንግዲህ ተማሪ ነኝ። በአንድ ወቅት ትምህርቴን ማር ነበረ፣ ግን አንዳንዴ ነገሮችን ሳታስቢያቸው ይቀያየራሉ። ማለት አንቺ ባሰብሽበት መንገድ አይሆንም ሁሉም ነገር። አንቺ ባጠበቅሽበት መንገድ፣ አንቺ ባልሽው መንገድ አይሆንም እና አንዳንድ ሱሶች ምናምን ነገር በአንዳንድ ምክንያቶች ውስጥ ገብቼ ነበር። ለምሳሌ ምን ነበር መሰለሽ፣ እኔ የነበርኩበት ያሳለፍኩት ህይወት በጣም የሚያስጠላ ነበረ። በጣም የሚያስጠላ ማለት ነው። ይሄ ምንድነው አሁን ግብረ ሰዶማውያን ምናምን የሚባል ታውቂያለሽ? ወይም ደግሞ የሴት ለሴት ግንኙነት ምናምን ወይም ደግሞ የሴት ለሴት ጋብቻ ምናምን የሚፈጽሙት እነሱ ነገሮች አሉ አይደለ? እነሱ የእነሱ ተጠቂ ነበርኩ እኔ ማለት ነው። እና ለረጅም አመት ነበረ ምናምን ሳላስበው ነበር እንደዚህ አይነቱ ነገር ውስጥ የገባሁት ማለት ነው። በሰው ተነሳሽነት በሰው ግፊት ምናምን ነገር የለም። ድንገት ነበር ወደዛ የገባሁትና ድንገት እንደዚህ አጋጣሚ አንድ በጣም ጥሩ ሰው እግዚአብሔር ለኔ የላከው ሰው አንድ ጋዜጠኛ መጥቶ እንደዚህ አይነት ነገር ከእንደዚህ አይነት ነገር ውስጥ እንድወጣ ነገሮች እንዲስተካከሉ ሌላ ታሪክ ሌላ ህይወት እንዲኖረኝ ያደረጉኝ ማለት ነው። ስለዚህ ብዙ መንገዶች አሉ፣ ብዙ የህይወት መንገዶች አሉ። አንቺ ደግሞ አሁን አንዳንድ ነገሮች ሰምቻለሁ፣ የተለዩ ነገሮች ምናምን ማለት ከእህትሽም ካንቺም የተለየ ነገር ምን አይደለም። ይኸውልሽ እቴ እኔ የራሴን ህይወት ያካፈልኩሽ ምናምን እኔ በዛ ህይወት አልፌ አውቀዋለሁ ያለውን ነገር ማለት ነው። አሳልፌዋለሁ። ምን አይነት ጥሩም ደግም ጥሩስ የለውም፣ ምንም ጥሩ ነገር የለውም። ሁሉም ነገር መጥፎ ነው በዚህ ህይወት ውስጥ ማለት ነው። ማለት ባሳለፍኳቸው በእንደዚህ አይነት ውስጥ እግዚአብሔር ያንን ሰው ለኔ ባይልክልኝ ኖሮ ዛሬ ከዚህ ደረጃ አይደለም ደርሼ አታየኝም ነበር። በስንት ጸበል በስንት መድኃኒቶችን በየው ምናምን መውሰድ ያለብኝን መከታተል ያለብኝን ነገሮች ተከታትዬ ነው እዚህ የደረስኩት። እና ደግሞ በእኔ ህይወት ያለፈውን ያሳለፍኩበትን ህይወት ማንም እንዲያሳልፍ አልፈልግም። ማንም እህቴ እንድታሳልፍ አልፈልግም። ስለዚህ እኔ ደግሞ ይሄን ነገር እንዳያሳልፉ በእኔ ባለፍኩበት ህይወት እንዳያልፉ ነው እዚህ የተገኘሁት ማለት ነው። ማለት ራሴን እዚህ ደረጃ ላይ እንዴት እንዳደረስኩት በጣም እኔና ፈጣሪ ነው የምናውቀው። ስለዚህ እኔ ባለፍኩበት መንገድ አንቺ እንድታልፊ አልፈልግም። እኔ ያሳለፍኩትን መከራ፣ እኔ ያሳለፍኩትን መጥፎ ነገሮች፣ እኔ ያሳለፍኳቸውን ሱሶች አንቺ እንድታሳልፊያቸው አልፈልግም። ለዛ ነው እዚህ ተገኝቼ አንቺ ቤት አይደለም ብዙ አሉ አንቺ ማታውቂያቸው። እኔ አሁን ስራ ይሄ ስለሆነ እየዞሩ እንደዚህ አንዳንድ መረጃዎችን ምናምን መጠየቅ እንደዚህ አይነት ነገሮችን ማውጣት ነው። ተናግሮ ጥሩ ነገሩን ለውጭ ማስተላለፍ፣ መጥፎ ነገሩን ደግሞ አታምረው ይሄን ነገር እንዳያደርጉት ምናምን ማድረግ ነው የኔ ስራ። ያንን ሁሉ ነገር አልፌ ዛሬ እዚህ ተገኝቻለሁ። እኔ ባሳለፍኩበት መንገድ እህቶቼ እንዳያልፉ ማለት ነው። ዛሬ ደግሞ ወደ አንቺ የመጣሁት ይሄንን ነገር እንዳይፈጠር ነው። ወይም ደግሞ ለወደፊቱ ነገ የተሻለ መንገድ አለ። ዛሬ የሆነ ቦታ ላይ ልትሆን ትችያለሽ፣ ግን መፍትሄ የሌላቸው ነገሮች የሉ።
ስለዚህ እስኪ አንቺ የተፈጠረውን ነገር አሁን የሆነ ያለውን ነገር ሳትደብቂ ሳትዋሺ ንገሪ። እኛ ጋር ምንም የለም፣ ምንም የተፈጠረ ነገር የለም። እኔ እስካሁን ያልሽውን ነገር እኛም ሆነን አናውቅም። እስካሁን ምንም ነገር የለም እኛ ጋር። እውነት በእውነት እርግጠኛ ነሽ? አዎ 100% እርግጠኛ ነኝ። ይኸውልሽ አሁን አንቺ ማለት ነው ምናልባት እህትሽን ፈርተሽ ሊሆን ይችላል። ኧረ ምንም ካለው ነገር ምናምን አሁን እዚህ ጋር እህትሽ ብቻ ስለሆነ ያለችው ምናምን ላለመናገር አሁን በነገርሽ ላይ ራስሽ ነው እየጎዳሽ ያለሽው። አሁን ያለው ነገር የተፈጠረ ያለው ነገር ጥሩ ወይም ደግሞ የተሻለ መንገድ መስሎሽ ሊሆን ይችላል። በፍጹም አይደለም። ኧረ እኛ ጋር ምንም ነገር የለም፣ ምንም የተፈጠረ ነገር የለም። እሺ ግን ይኸውልሽ መጀመሪያ ማለት ነው ከራስሽ ህይወት ማንም ይበልጥ ሰው የለም። ማንም ማለት ነው። እህትሽም በያት የራሷን ላይፍ ነው የምትኖረው። እናት አባትሽም እኮ አልፈዋል አይደል? እንደዛ የሚንሰፈሰፉልሽ ከአንቺ በላይ ለአንቺ የሚያስቡልሽ እና አባትሽም አልፈዋል አይደል? ስለዚህ እህትሽም ደግሞ መጥፎ ነገርም እየሰራችም ከሆነ እንደዚህ ያላስፈላጊ ነገሮችን እንድትሰሪ እያደረገችሽ ከሆነ እሷንም ማስተማር ነው እኛ ማለት ነው። አይ እሷ ምንም አትሰራም። እሷ መልካም ስራ ነው የምትሰራው። ሳይንት ስራም አትሰራም። ምንም ነገር የለም እኛ ጋር። ኦኬ ስለዚህ ይኸውልሽ ምን አለ መሰልሽ እኔ እሱን አሁን ካሜራውን ፈርተሽ ከሆነ ካሜራውን አስጠፋዋለሁ። ካሜራውን ይጥፋና ስለዚህ ምንም እኔና አንቺ በግልጽ እናወራለን ማለት ነው። እኛ ጋር ምንም የለም። ኧረ ምንም የለም እኛ ጋር ምንም። ታዲያ ለምንድን ነው ስመጣ እንደዛ የደነገጥሽ? ምንም ከሌለ እህቴ ትቆጣኛለች፣ አትግቡ አትውጡ ለምን አልሽ? ማለት እኛ ጋር ሰውነን አይደል? እሷም ማለት እህቴ በቃ ማንም እንዳይገባ ብላ አስጠንቅቃኛለች። ውስጥና ማንም እንዳይገባ ያለች በቃ ማንም እንዲገባ አትፈልግም። ከኔ ጋር ማንም እንዲገናኝ አትፈልግም። እኔና እሷ ብቻ እንድንኖር ነው የምፈልገው እኮ። ለምን ማለት አሁን ሰው ጋር ስትኖሪ ከሰው ጋር ነው ማህበራዊ ኑሮ። የኛ ደግሞ ልምዳችን ከሰው ጋር ነው የሚኖረው። እዚህ ቁጭ ብለሽ መቼም እዚህ ሰው ኑሮ ይሄን ያህል በዛ ላይ እንደዚህ የሚያስብል ነገር ሌላ ከጀርባ የተለየ ነገር ቢኖር ነው እንጂ እሷ ከሌላ ሰው ጋርም እንዲገናኝ አትፈልግም። ሌላም ሰው እንዲመጣብን ቤታችን አንፈልግም። ሁለታችን ብቻ ነው የምንኖር። ምንም ምክንያት የለንም። እኔ ከሰው ጋር እንዲገናኝ አትፈልግም። ውሎም ቤት ውስጥ ነው፣ ስትወጣም ከውጭ ቆልፋብኝ ነው የምትሄደው። በቃ ሌላ ምንም ነገር የለም። ስለዚህ ምንም ነገር ሳይሆን ነው አንቺ እንደዛ ይሆንሽብን። ምንድነው ለመናገር የፈራሽው ነገር? እህትሽን ትፈሪያታለሽ? ኧረ አልፈራትም። ትፈሪያታለሽ እንጂ አልፈራትም። አይ መፍራትማ ትፈሪያታለሽ። ለምን እንደዛ እንዳልኩሽ ታውቂያለሽ? ስንገባ በጣም ስሟን እየጠራሽ ነበር ተደጋጋሚ። ቤት ማንም እንዳይገባ ብላ ስላስጠነቀቀችኝ እና በጣም ነው የምትቆጣኝ። በጣም ነው የምትቆጣኝ። እህቴን አንቺ አታውቂያትም። በጣም ጨካኝ ናች በጣም እና ለዛ ካንቺ ጋር ማለት እንደዚህ ቅርርብነት በጣም እንደዚህ ዲቴል ምናምን አታወሩ ማለት የውስጥሽን ምናምን ነገር አንቺ ጋር ትመጣሻለሽ። ምንድነው ነገሩ? ትጣላላችሁ? አረ በጣም እንኳን ለኔ አይደለም ለሌላ ሰው አትመለስም። በጣም ኃይለኛ ነች። በጣም ከሚገባው ምንድነው እንደዚህ ሊያደርጋት የቻለ ከጀርባ ያላት ነገር ምንድነው? ማለት አንድ ሰው አሁን አንዳንዴ በጣም ሲበሳጭ በጣም ትንሲል ወይ አንዳንዴ ከኑሮም ሁኔታ ምናምን ከብቸኝነትም ምናምን ብዙ ነገሮች አሉና ምንድነው ለምን እንደዛ የሆነች ይመስልሻል? ያው ወላጆቻችን ከሞቱ ጀምሮ በቃ ጸባይዋ እንዲህ ተቀያይሯል ምናምን በቃ የምታረገው ድርጊት በጣም የምታስፈራው እና እንኳን ለኔ አይደለም ለሌላ ሰው በጣም አረመኔና ጨካኝ ነች። እናቴን አንቺ አታውቂያትም። ስለዚህ ይኸውልሽ አሁን እኔ ማለት ነው እህትሽን ካንቺ ፊትም ቢሆን የሆነ ነገር ዝሮ እንደዚህ ያለችኝ አላለችኝ ብዬ ላንቺ አላወራም። ስለዚህ ካሜራው ይጥፋልሽ፣ ካንቺ ጋር እኔና አንቺ እናውራ ይሻል። አሁን ይኸውልሽ ጨካኝም ሆነች ምንም ሆነች እሷንም ማስተካከል እህትሽ ናት አይደል? ነገ ባላ ማጣት አትፈልጊም አይደል? አረ እኔ እህቴ ትቆጣኛለች እኮ አይደለም። አዳምጪኝ ነኝ ቆንጆ። ይኸውልሽ እህትሽን ነገ ከነገ በኋላ ማታጫት ሰው ነች፣ እንድታጫት ማትፈልጊ ሰው ነች። ስለዚህ እህትሽ ጨካኝነቷን ትታ ወደ ጥሩ ነገር ሆና ላንቺ ጥሩ ሆና ልክ እናት አባትሽ እንደነበሩት ያንን ጊዜ እንድትመልስልሽ ምናምን አትፈልጊም? ያንን የድሮና አባቶቻችሁ እያላችሁ የምታሳልፉን የምትስቁትን የምትቦርቁትን ደስተኛ የሆናችሁትን ሰው እናት አባቱን አትወኩ ስንት አለ አይደል? ተከባብሮ ምን ብሎ የሚፈልገውን ስራ እየሰራ ምናምን ስንት አሉ እኮ። ስለዚህ እንደዛ እንድትሆኝ አትፈልጊም? እህትሽ እንድትስተካከል አትፈልጊም? የተሻለ አንቺስ ቢሆን ወጣሽ የምትፈልጊውን ስራ ፈልገሽ ምናምን መማር፣ ከጓደኞችሽ ጋር መውጣት፣ መግባት፣ መልበስ፣ ማጊጥ ምናምን ብዙ ነገሮች አሉ መስራት፣ ከምትፈልጊው አላማ መድረስ አትፈልጊም? እህትሽስ ቢሆን የተሻለ ነገር ጥሩ ነገር እንድትሰራ አትፈልጊም? አረ ትቆጣኛለች እህቴን አንቺ አታውቂያትም። አረ ካሜራውን አጥፋልኝ። እሺ በቃ ካሜራውን አጥፋውና ከዛ እኔና እሷ እናወራለን ማለት ነው።
በቃ ካሜራውም ጠፍቷም ልጁም የለም ይኸውልሽ። ስለዚህ ያለውን ሁኔታ አሁን እኔ በቃ ከዚህ እንዳንቺ እንደ እህትሽ ማለት ምንም ግዴታ በስጋ መዛመድ የለብንም እና እንደ እህትሽ ምናምን በቃ ምንም ሳትፈሪ ሳትደብቂ እንድትነግሪ ነው የምፈልገው ያለውን ነገር ሁኔታ። ምክንያቱም ምንድነው በሽታውን ያልተናገረ መድኃኒት ያገኝለት ማለት ነው ይባላል። አንቺ በደንብ ካልነገርሽኝ ያለውን ነገር ካላሳወቅሽ ለኔ ምንም ማድረግ አልችልም። ላንቺም ቢሆን ለእህትሽ ምንም ነገር መፍትሄ ማድረግ አንችልም። ያለው ነገር ንገሪኝ ምናምን በቃ ምንም ሳትፈሪ ማለት ነው። ይሄን ነገር ግን እህቴ መስማት ያለባትም ችግር አለው። እህቴ ማለት እሷም ሌላ ስራ ነው የምትሰራው። እሷ እኔ እዚህ ያመጣችኝ እዚህ ቆልፋብኝ ምናምን ነው የምትሄደው እና ትጠጣለች፣ ታጭሳለች፣ በቃ ትቅማለች፣ ሁሉንም ነገር ታካሂዳለች። እኔም እንደዛ አይነት እንዲሰራ ነው የምትፈልገው። እንዲህም የወሲብም ሱስ በቃ እኔም እንደዛ እንዲሰራ አምጥታ እዚህ ጋር በር ዘግታብኝ ምናምን ትሄዳለች። እሺ የወሲብ ሱስ ማለት በቃ ሌሎችም ሴቶችም ታመጣለች፣ እኔን ከሌላ ሰው ጋር ታገናኛለች፣ ሌሎችንም እንደዛው ታገናኛለች። እነሱን በቃ እንደዛ አይነት ስራ ጋር ምናምን ታገናኛለች። ጓደኞቿ ጋር ምናምን ታገናኛለች። ሌላም ሰው ይዛ መጣ ደግሞ ታገናኛለች ከነዚህ ሰዎች ጋር ማለት ነው። ይሄን ነገር የጀመረች ሴት ናቸው ወንድ ናቸው የምታገናኝ? ሴቶች ናቸው። ሴቶች ናቸው እና ይሄን ነገር ሴቶች ጋር ነው አንቺ ወሲብ እንድትፈጽም የምታደርግሽ? እና ይሄን ነገር ደግሞ የጀመረችው እናትና አባታችን ከሞቱ ከትንሽ አመታት በኋላ ነው። እና በቃ እኔንም እንደዛ እንዲሰራ በቃ ትቀጠቅጠኛለች፣ ትመታኛለች። በጣም ሀርድ ነች። ያን ነገር እንዳረግ በቃ ትመታኛለች አልወስድም ስላት እና ይሄን ነገር ማለት እናንተ መፍትሄ የምትሰጡት ነገር ካለ መፍትሄ ብትሰጡልኝ እና እሷም ተቀይራ ማየት ነው የምፈልገው። እኔም እንደዛው በቃ ግን እህትሽ ወደዚህ አይነት ነገር ውስጥ እንዴት ልትገባ ቻለች? ማለት እንዴት ነው ወደዚህ ነገር ልትመጣ የቻለች ብለሽ ታስቢያለሽ? እሷም በቃ እንዲህ ጓደኛ ነበራት። እሷም ጓደኛ ነው እንደዚህ ያመጣት እሷም ማለት ነው። እና በዛ የተነሳ እሷ ይሄን ስራ ተላመደችው። ልክ እሷም እንደዛችኛዋ ደግሞ ይሄን ስራ ማስተራት ጀመረች ማለት ነው። እንደ ቢዝነስ ነው አድርጋለች። እንደ ቢዝነስ። ስለዚህ ሰዎችን ማለት ሴቶቹን ምናምን ነገር አምጣ ካንቺ ጋር ወሲብ እንድትፈጽሙ ታደርጋለች። ከዛ ቢዝነስ ይኖራል፣ ብር ይኖራል ማለት ነው። ብር ይኖራል። ያ በቃ ለመቃሚያም፣ ለመጠጫም፣ ለምንም ለሁሉም ለሚያስፈልግ ነገር ይውላል ማለት ነው። እና መተዳደሪያችን በዛ ነው ለጊዜው። ሌላ ስራ የላትም። ሌላ ስራ የላትም። በቃ በተረፈ መጠጣት፣ ማጨስ፣ መቃም በቃ ሱስ ነው። ሌላ ስራ ምናምን ለመስራት አልሞከረች ማለት? እንዴት በእህትሽ ላይ በዛ ላይ እህትሽ ነች ምናምን እንዴት እንደዚህ አይነት ነገር ልታደርግ ትችላለች? ምንስ ቢያጋጥማት ነው? እኔ ራሱ በቃ ምንም ነገር አልገባኝም። በቃ ወላጆቻችን ከሞቱ በኋላ በቃ እንደዚህ አይነት ነገር እሷም ተሰቃይታ በቃ እኔንም ታስቀየኛለች። ምን እንደማረግ ራሱ አላውቅም፣ ግራ ገብቶኛል። እዚህ ቁጭ ብዬ በቃ ማሰው ቀን ሌሊት በቃ ማልቀስ ነው። በቃ ግራ ገብቶኛል። በቃ ተረጋጊ። እሺ በቃ እሺ። ከባድ ነገር እያነሳውብሽ እንደሆነ አውቃለሁ፣ ግን ቢያንስ እንደዚህ አይነት ነገሮችን መፍትሄ እንድንሰጣቸው መፍትሄ ካለ ውስጤ በጣም ተጎድቷል፣ በጣም ተጎዳው በሷ። እሺ በቃ እሺ። ቆይ ተረጋጊና በጣም ከባድ ነው። በእርግጥ ያለሽበት ስሜት እኮ ይገባኛል፣ ያለሽበት ሁኔታ ግን ቢያንስ መፍትሄ መስጠት አለብን ምናምን ነገ የተሻለ ነገር እንዲፈጠር ብዬ ነው። እሺ እንደዚህ አይነት አይዞሽ በቃ አሁን በቃ ይኸውልሽ። ስለዚህ እንደዚህ አይነት ነገሮች ካሉ እህትሽ መቼ አሁን ትመጣለች? ስንት ሰዓት ነው የምትመጣው? አሁን እንደውም መምጫዋ ሰዓት ደርሷል። ትመጣለች? አሁን መምጫዋ ሰዓት ደርሷል። በቃ እንደውም ሳትመጣ ብትሄጂ ደስ ይለኛል። እና የሚስጥራችንን ማንም እንዳይሰማ እባክሽ አደራሽ። ባንቺና በእኔ ካሜራ እንኳን አስጠፍቼ እኮ ነው እየሰራን ያለው እኔ እና አንቺ ብቻ። እህቴ በጣም ኃይለኛ ነች። ችግር የለውም። አሁን ምን አለ መሰለሽ ይሄ ሚስጥር የኔና ያንቺ ነው። እሺ ስለዚህ አሁን አንቺ አይዞሽ፣ ለማንም ምንም አትበይ። እኔ ምንም አልልም። እኔ ከእህትሽ ጋር መጨረስ ባለብኝ መንገድ እጨርሳለሁ። እሺ አንቺ አሁን እስከዛው በቃ ቢያንስ ራስሽን ጠብቂ። መጥፎ ነገሮች ምናምን ነገር ይፈጠራሉ። እስካሁን ካሳለፍሽው ነገሮች አይበልጡም። ወደ ተሻለ ነገር እንደምንወስድሽ ወይም ደግሞ እንደሚፈጠር ተስፋ አደርጋለሁ። ከእግዚአብሔር ጋር እህትሽንም አግኝተን ለማዋራት አንዳንድ ነገሮችን ለማድረግ እንጥራለን።
እባክሽን እንደነገርኩሽ ምናምን እንዳትነግሪያት። ችግር የለውም እኔ ለማንም ምንም አልልም። እኔ ራሴ ከልጆች ከጓደኞቼ ጋር በማደርገው እሷን ማለት ወደ ተሻለ ነገር እንድትሄድ በመናደርገው መንገድ እኛ እናደርጋለን። እሱ ለኛ ታየው። አንቺ ግን ተረጋጊ ምናምን አሁን መጨናነቁ ማለት ምላቱ መጨነቁ ማለት ስለነገርሽኝ አትጨነቂ፣ ችግር የለውም። እሺ እሺማ በቃ አሁን ማልቀሱ ምናምን ነገር አያስፈልግም። እስከዛሬ ያለቀሹ ይበቃል። እሺ እትሽ አሁን ትመጣለሽ ብለሽኛል። አሁን መምጫዋ ሰዓት ሲደርስ ሳትመጣ እንደውም እሺ ችግር የለውም። እኔ እህትሽ ከመምጣቷ በፊት እወጣለሁ። ወጥቼ እህትሽን ለብቻ አዋራታለሁ። ለብቻ ለማግኘት ለማዋራት እሞክራለሁ። እሺ ስለዚህ አንቺ ከቤት ሁኚ። እኔ እህትሽን በምትመጣበት ወይም መንገድ ላይም ቢሆን የሆነ ቦታ እኔ ያገኛታለሁ ማለት ነው። አይዞሽ እሺ እቴ። እሺ በቃ በድጋሚ እንደምንገናኝ ደግሞ እንገናኛለን። ተመልሼ እመጣለሁ እህትሽን ካገኘኋት በኋላ። እሺ ተመልካቾቻችን እንግዲህ ታችን እዚህ ቦታ ነው ተገኙ ያለችን። እስኪ በቦታው ተገኝተናል እኛ። እስካሁን አልመጣችም፣ እየጠበቃት ነው እና ካሜራማን ደግሞ ተደብቀህ ነው የምትቆየኝ። እኛ የምንፈልገው መረጃ እስከምናገኝ ድረስ አንተ የማይታይበት ቦታ ስትመጣ እንዳታይክ ተደብቀህ ትቆያለህ። የምንፈልገውን መረጃ ካገኘን በኋላ መረጃውን ለፖሊስ እንሰጣለን። ከዛ ሌላውን መፍትሄ ደግሞ አብረን እናያለን። እስካሁን አልመጣችም። ቦታው ደግሞ በጣም ነው የሚያስፈራው። እሺ እንደ ቢዝነስ ከቆጠርሽው ግን ማለት ነው በጣም አሁን ይሄ በጣም የሚያስፈራ ነው። አካባቢው ምናምን ያስፈራል ማለት ደህና ብር ነው የምታገኘው። ለምን ታዲያ ወጣ ያለ ወደ ከተማ መሀል አትሰሪም ማለት አትገዢም? ወይም ደግሞ ለደህንነታችን ምን ደህንነት አለ? ያየሽው እኮ አሁን እንዴት አንቺ እህትሽን እዚህ ጫካ ላይ ምናምን ነገር ጥለሽ አትሄጃለሽ እንዴ? ቆጥረሽው ያለ? አዎ በስመ አብ ምን አይነት አጸያፊ ስራ እየሰራሽ እንደሆነ ታውቂያለሽ? ምን ማለት ነው? ማለት ያው አንዳንዴ በጣም መጥፎ ነገር እንደሆነ ስለማውቅ ነው። ሰፈራችሁ ደርሰናል መሰለኝ። ይሄ ነው ቤታችሁ? በቃ እሺ። ለማንኛውም እኔ ጋዜጠኛ ነኝ። ምን ማለት ነው? ጋዜጠኛ ማለት ያንቺ ቆሻሻ ስራዎች፣ ያንቺ መጥፎ ድርጊቶች ለማውጣት ማለት ነው። ይሄ ምን ማለት ነው? ካሜራው ምንድነው? ዘርበ አንቺ ታረጋጊ ባክሽ። ደግሞ ካንቺ ምን ታረጋጊ እንዴ? ምንድን ነው ሻኔን ቆሻሻ ስራሽን ያወጣሽ ምን ታድርጊ? አንቺ ባለጌ ነሽ። ይኸውልሽ ያንቺን ቆሻሻ ስራ ማለት ነው። እኔ ነኝ የነገርኳቸው። እኔ ነኝ የነገርኳት እንደነበር ሁሉ እኔ ነኝ የነገርኳት። በቃ ዛሬ ስራ ይበቃል። ከዚህ በኋላ በቃ አንቺ በጣም ቆሻሻ ባለጌ ነሽ። ለእህትሽ እንኳን ማትመለሽ እኔ ነኝ የነገርኳቸው። እኔ ነኝ ብዙ ነገር ስታረጊ እንደነበረና ሌሎችንም ስታሰቃይ እንደነበረ እንዳትነቂ ስታገናኝ እንደነበር ሁሉ እኔ ነኝ የነገርኳቸው። አንገርኳታ አይሻታል የገዛሃት እንዳትነኪያት ይኸውልሽ ስትበጠብጥ እንደነበረ እኔ ነኝ በቃ አሁን ዛሬ በተደሰት ይበቃል። ገባሽ? አሪፍ ነው የሰራሽው ባለጌ ይኸውልሽ ችግርሽ ምንድን ነው? ቢያንስ መቀቀኝ አንቺ ደግሞ ይኸውልሽ ስሚ አንቺ ብዙ ነገር ስታረጊ እኔ ማለት እሺ እባክሽ ይኸውልሽ እንደምትሄጂ ሰው አለካ ተረጋጊ እባክሽ። ደግሞ ኧረ በስመ አብ ተወጧትም ከዚች ማን እንደምመጣ እናያለን። ደግሞ እያንዳንዱን ነገር ያደረግሽውን በሙሉ ማለት ነው በማስረጃና በቪዲዮ ይዤዋለሁ። ገባሽ? አሁን ያደረግሽው ነገር ማለት ነው ለፖሊስ እጅ ነው የሚሆነው ማለት ነው። ምክንያቱም ጥሩ ነገር ነው እያደረግሽ ማለት ጥሩ ነገር እያደረግሽ አይደለም። እንደሱ አታርጊ። ምንድነው እንደሱ አታርጊ ማለት ነው? በእናትሽ ምኑን ነው የምትለምኚ? እንዳትነኪኝ እንዳትነኪኝ እንዳትቀመጭ እንዳትነኪ። ይኸውልሽ አንቺ መጀመሪያ ማለት ነው እንኳን ለኔ ለእህትሽ እንኳን አትራሪ እንዳትነኪኝ መጀመሪያ ማለት ነው መጀመሪያ እንዳትነኪኝ። ክርስቲያን አይደለሽ? ክርስቲያን ነኝ። ለዛውም ንጹህ ክርስቲያን እንዳንቺ ልለምንሽ። እሺ በእናትሽ በእግዚአብሔር አዳምጪ ማለት ነው። መጀመሪያ አንቺ ማለት ነው ችግርሽን ማመን አለብሽ። እሺ ገባሻ? ችግርሽን ማምነሽ ለእህትሽ እንኳን ማትሳስሽ እኮ ነሽ አንቺ። እንዴት እህትሽ እንደዚህ አይነት ስራ ውስጥ ታስገቢያታለሽ? እናትም አባት እንደዛ ካልሽ ማለት እንደዛ ካልሽ ጥሩ ነገሮች አሉ፣ ጥሩ ስራዎች አሉ። ቢያንስ እነሱ ስራዎች እንድትሰራ ማድረግ አትችይም ነበር? ምንድነው እንደዚህ አይነት ስራ ውስጥ መግባት? አሁን ምን እንደማረግ ተረጂኝ ንገሪኝ። ምንድነው ምን እንደማረግ? እኔማ ያለውን ነገር ለፖሊስ እሰጣለሁ። ማስረጃዎቹን ይዣለሁ። እኔ የምፈልገውን ማስረጃ ይዣለሁ። ምንድነው እንደዚህ አይነት ስራ ከምትሰራ እህት እኮ ብቻዋን ብትኖር ነው የሚሻላት።
ታናሽ ነች። ታናሽ እንደሆነችማ ሁሉንም ነገር ነግረኛለች። እሺ አሁን ምን እንደምታረጊ እየለመንኩሽ ነው። ምንድነው ምን እንደምታረጊ እየለመንኩሽ ነው ማለት? ሲጀመር አንቺ እኮ ከስተትሽ ራሱ ለመማር ዝግጁ አይደለሽም እኮ። እና ይቅርታ እየጠየቅኩሽ ምንድነው አሁን ራሱ እኮ በቃ ይቅርታ ጠያይቅሽ ራሱ እኮ በጣም ነው የሚያስጠላው። በነገርሽ ላይ ማለት ነው ከአንቺ በጣም ብዙ መረጃዎች ይዣለሁ የምፈልገውን ማለት ነው። አንቺን ሊያስወነጅሉ የሚችሉ መረጃዎች ሁሉ ይኸውልሽ፣ እህትሽን ማለት ነው እህትሽን ግብረ ሰዶሚያን ወይም ደግሞ ከሴት ጋር ሴት የሚያደርጉት የወሲብ እንዴት እንደምትፈጽሚ መቼ እንደምትፈጽሚ ከምን ያህል ሰዎች ጋር እንደምትፈጽሚ ብዙ መረጃዎች አሉ። ምን መረጃ? እስቲ መረጃውን አሳይኝ። መረጃውን ይኸውልሽ ላንቺ ማሳየት አይጠበቅብኝም። ስለዚህ መረጃውን እኔ ለምሰጠው አካል እሰጣለሁ። ስለዚህ ያኔ የምትመልሺውን እንገናኛለን። ምን መረጃ የለሽም? ዝም ብለሽ አታስፈራሪ። ይኸውልሽ ማስፈራራት አይደለም። ለምን እንደሆነ ታውቂያለሽ? እህትሽን ቀድሜ አዋርቻት ነበር። ከጎረቤትሽ ጋር ነበርኩ። ልጅ ነች፣ ህፃን አይደለችም። የምትሰሪውን ነገር ማለት ነው በእያንዳንዱ መረጃ ይዣለሁ። ባክሽ ምንም አይነት መረጃ ነይ ባክሽ ነይ። የት ነው የምትሄጂው? ነይ ደንቡን ትስማም እንዲጋፋ ባክሽ አርፈሽ ቁጭ በይ። ቁጭ በይ ማንንም አይለቅም። ቁጭ በይ አላፍሽን ነው ቁጭ በይ ባክሽ ቁጭ በይ። አታመጭም ተዋት። ለማንም አታመጭ። ደግሞ እኮ የድፍረቱ አንቺ ቢያንስ ምን አለበት አሁን እንኳን የምትማሪ ትንሽ ጊዜ እንኳን አግኝተሽ የለ ብትማሪ ምን አለበት ከስተትሽ ከችግርሽ እንዴ? አሁንም ለማስተካከል አትሞክሪት። ምን መረጃ አለሽ? የፈለገው መረጃ ይኑር አለኝ እያልሽ አሁን እንኳን መረጃ የላችሁም። አንቺ እንኳን ስሚ እህትሽ እንኳን አታሳዝንሽም? አንቺ እንዳነኪኝ ሂጂ እባክሽ። እኔ እራሱ አንቺን የምነካበት በጣም ብዙ አሰቃየሽ። በጣም ብዙ አሰቃየሽ። በጣም ብዙ ነገር አሰጣሽ ነገር አሰቃይ። ብዙ ነገር አበላሽ። በጣም ብዙ አበላሽሽብኝ ህይወቴን። ብዙ ነገሬን አሳጣሽኝ። ከዚህ በላይ እንደልሆን አንገላታሽኝ። አሁን ዝም ብለሽ ማለት ነው። አንቺ ሲጀመር አንቺ አትማሪም። በጣም ባለጌ ደግሞ ድርቅናዋስ ባለጌ የሚለው ራሱ አይገልጽም። ለእህትሽ እንኳን ማትመለሽ እኮ ነሽ። እንግዲህ ተመልካቾቻችን ያለውን ሁኔታ እንዳያችሁት ነው። በጣም የሚያስጠላ ነገር ነበረ። በጣም ደስ የማይል ነገር፣ በጣም የሚዘገንን ነገር ነው ያየነውም የሰማነውም። እንግዲህ የሚያስፈልጉን መረጃዎች በሙሉ ይዘናል። ስለዚህ እሱን ለፖሊስ ሰጠናል። ከልጅቷ ጋር አድርገን ልጅቱን እህቲቱ ወይም ደግሞ ተጎጂዋን አካል ለጊዜው ከጎረቤት ጋር አድርገን የሚያስፈልጋትን ነገሮች ደግሞ በሂደት እንዲስተካከሉላት የምትፈልገውን ስራ ነገ ከነገ በኋላ የምትፈልገውን አይነት ሰው እንድትሆን እንደዛ የሚያስደርግ ነገር እኛም ከጎኗ ነን። ማንኛውም ሰው እንዲረዳት ደግሞ እናደርጋለን። ስለዚህ አሁን ለተወሰነ ጊዜ ከጓደኞቿ ጋር ትቆያለች ማለት ከጎረቤቶቿ ጋር ማለት ነው። ስለዚህ እስካሁን የነበረን ጊዜ ይሄ ነበር። ስለተከታተላችሁን እንዲሁም ደግሞ አብራችሁን ስለቆያችሁ እናመሰግናለን። ሰላም ሰንብቱ።